ያሰን ታዘዙት ቀደማውን ስንዘምርም ስንጸልይም አልነበረ የእግዚአብሔርን ቃል ከመታዘዝ ጋር ይቀርበ ነው የእግዚአብሔር ቃል ግን በሙሉ ኃይልና ስልጣን ነው የሚመጣው እኔና እናንተን ፕሮሚስ ወደ ተደረገልን ሰማያዊ ርስት የሚያደርሰን የእግዚአብሔር ቃል ነው ጳውሎስ ከቅዱሳን ሁሉ ጋራ ርስቱን ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ ይላል ሊያደርሳችሁና ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ አሁን እኔ ላደርሳችሁ አልችልም አለና ሊያወርሳችሁ የሚችለው ቃሉ ነው ለሱ አሳልፌ ሰጥቻችኋለሁ በጥንቃቄ በእውነት ሁሌ ነው መባረካችሁ ስትሰሙ በጣም ነው የምታስደስቱ ስትኖሩም እንደዚሁ ያርጋችሁ እና የእግዚአብሔር ቃል በየትኛውም ዘመን በዚያም ዘመን በቀደመው ኪዳን ለነበሩ ሰዎች አሁን አዲሱ ኪዳንም ላይ ላለነው ለኛ የእግዚአብሔር ቃል ሲመጣ ሁላችን በትጋት አዳምጠነው በትጋት ገንዘብ አድርገነው ታዘነው እነዚያ አባቶች ከሆኑ ተምረን ወደ ዘላለማዊ መንግስትና ረፍታችን መግባት አለብን ከመታዘዝ ጋር የቀረበ ነው ስለዚህ የእግዚአብሔር ቃል አሴ ዶክትሪን the ወርድ ሆኖ ይመጣል ወደኛ ይመጣል የተጻፈው ቃል እንደምታነቡት እንደምትማሩት እንደምትሰበኩት እንደምትዘምሩት እንደምትጸልዩት ሁሉ የእግዚአብሔር ቃል ወደ እናንተ ይመጣል ስትጸልዩ ይመጣል ስታጠኑት ይመጣል ስንዘምር የእግዚአብሔርን ቃል ከዘመር ፍላጎታችንን ካልዘመርን የእግዚአብሔርን ቃል ከዘመርን ይመጣል ስንጸልይ ምንፈልገውን ካልጸለይን የእግዚአብሔርን ቃል ከጸለይን ጸሎቱ ላይም የእግዚአብሔር ቃል ይመጣል ስንማርም ደስ ያለንን መርጠን ካልተማርን በእውነት ከከፈት ነው መጽሐፉ የእግዚአብሔር ቃል ሆኖ ይመጣል ሲመጣ ጥላውንን ሊሰራው ይመጣል በጣም ብዙ ነገር ስላለ እሱን እየቆራረጠ እያስተካከለ ለዛኛው ዘላለማዊ ተስፋና ክብር እውነተኛ ለሆነው ለእግዚአብሔር እረፍት ጥላውንን ያዘጋጀዋል ይሄ ወደኔ ተወርውሮ የሚመጣው የእግዚአብሔር ቃል በሙላት ላይ እንዲሰራ የኔ ኃላፊነት ምንድነው ራሴን ለቅዱስ ቃሉ ማቅረብ ይሄ የኔ ነው በየ መቀበል ይሄ ለኔ ነው የመጣው በየ መቀበል ደግደጉን ተቀብዬ ያልመሰለኝን ለከሌ አለመላክ የእግዚአብሔርን ቃል ፉሊ ማስገባት ቀላል አይደለም እንደማወራው ሰይፍ ነው ቆርጦ ነው የሚጥል መዶሻ ነው ግንጥል ነው የሚያደርግ ቡጭቅጭቅ ነው የሚያደርገው አባቶቻችን ኦፌንድድ የሆኑት በእግዚአብሔር መቅሰፍት አይደለም በሚመጣው ትምህርት ነው ኦፌንድድ የሚሆኑት ለምን ቁጭ ብለ አትታገሰውም የደበከውን የሸፈንከውን ማንም ሳይነካው የከረመውን ፓርትን ይቆርጧል ገብቶ ምንም ነገር አይደበቅም ይሁት እስቲ ቅልጥሜን ስትል ጅማት ጋር ይመጣል ከዛ ያልፋል ነፍስና መንፈስ ውስጥ ይገባል ምኞትና ሐሳብ ቶት ዲዛይር አንደርስታንዲንግን ስክሩቲን ያደርገዋል ብትንትን ያደርጋል ለእግዚአብሔር ቃል ኤክስፖዝድ ከሆንክ ራስን ካጋለጥክና ከፈቀድክለት ለማድረስ አንተን ምንም አይነት ሥራ ይሰራል ባንተ ላይ የእግዚአብሔር ቃል የእግዚአብሔር ነው አሜን በሉ ስለዚህ ሲመጣ ለእግዚአብሔር ወግኖ በእኔ ላይ ለመስራት ነው የሚመጣው ለጥላውን ሳይድ አያረግም ለእግዚአብሔር ነው ሳይድ የሚያረገው ስለዚህ እግዚአብሔር የሚፈልገውን ሲሰራ ጥላውን የሚፈልገውን ይገነጥለዋል ማለት ነው የኔ መሻትና የእግዚአብሔር ካልገጠመለት የጥላውንና የእግዚአብሔርን እንዴት ላመጣጥ ነው አይልም የኔን ገንጥሎ የእግዚአብሔርን ተክሎ ነው የሚወጣው ያኔ ቁስል በቁስል ነው የምትሆነው ተቆራርጠ ቡጭቅጭቅ አርጎ አዝነ ቆዝመ ምንን ገንጥሎት ነው ደሞ ዛሬ ብለ ነገ ስትመጣ ተስተካከለ ቆንጆ ሆነ አዲሱን ሰው መስለ አዲሱ ሞልድ ሲያስገባ ሹልክ ከተለ ተገባለ ሰማይ አሜን በሏ ከዛ ከእግዚአብሔር አይን የተሰወረ ምንም ፍጥረት የለም ይላል ይሄ እንግዲህ እግዚአብሔር ዕውቀት ነው ከእግዚአብሔር አይን ፊት የተሰወረ ምንም ፍጥረት የለም ይላል የተጻፈውን ቃል አሁን ደግሞ አካል አልብሶ ሥጋ ያለብሰዋል በእርግጥ መጽሐፍ ቅዱሳችን ላይ በአካል የተገለጠ እግዚአብሔር ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይሄ ለእናንተ በጣም እንግዳ ጥቅስ አይደለም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይደል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቆላስይስንም ደጋግመን ስላነሳን እዚህም ላይ ደጋግመን እናነሳዋለን በመጀመሪያው አይደል የሚለው በመጀመሪያው ቃል ነበር ቃልም በእግዚአብሔር ዘንድ ቃልም እግዚአብሔር ነበር ቃል ነበር ቃል በእግዚአብሔር ዘንድ ነበር ቃልም ደግሞ እግዚአብሔር ነበር አይደል የሚለው
ኤናርኬ ሎጎስና አፓርኬስ ሎጎስ የሚል ትዝ ይላችኋል። አፓርኬስ ሎጎስ የሚለው አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ነው ከመጀመሪያ የሚለው። ይሄኛው ግን ኤናርኬ ማለት ወደ ኋላ በመጀመሪያው ማለት ኤናርኬ የሚለው ቀጥታ ሲተረጎም ዴትለስ ፓስት ማለት ነው። ወደ ኋላ መጀመሪያ የሌለው ማለት ነው። ወደ ኋላ መጀመሪያ የሌለው ቃል ይልና ማን ስትሉት እግዚአብሔር ነው ብሎ ጌታችን ኢየሱስ ክርስቶስን ከዛ ቃልም ሥጋ ሆነ አይደለም የሚለው ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ብሎ ስለዚህ ኢምቦዲድ የሆነ አካል የያዘ የሚነካ የሚዳሰስ ስብዕና ያለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ መጽሐፍ ቅዱሳችን ላይ አለ። ይሄ የመጽሐፍ ቅዱስ ትምህርት ነው። እናንተም ደጋግማችሁ የምታነሱት አይነት ነው። ምናልባት አንድ ጥቅስ እስቲ ልስጣችሁ። ራእይ ምዕራፍ 19 ቁጥር 13 ምንድነው የሚለው? እንደዚህ ይላል፣ እርሱ በደም የተነከረ ልብስ ለብሷል። ስለ ጌታችን የሚናገረው ስሙም የእግዚአብሔር ቃል ነው። እስቲ አሜን በሉ። ጮክ በሉና ኢየሱስ የእግዚአብሔር ቃል ነው በሉ እስቲ። በደም የተነከረ ልብስ ለብሷል ይልና ስሙም የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እና ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ስለዚህ በእርሱ አይኖች ፊት ምንም ነገር የተገለጠ ነው። በጌታ በኢየሱስ ክርስቶስ አይን ፊት ኮንሲልድ የሚሆን ነገር የለም፣ የሚደበቅ የለም። ጥላውን ግል ህይወት ውስጥ አይደለም፣ the whole universe ማለት ነው። ከኔ ሳይዝ፣ ከኔ ስኮፕ፣ ከኔ ልብ በኔ ውስጥ ከተደበቀው ያልፋል። እዚህ ጋር እየተወራ ያለው ስለ አንድ ግለሰብ ወይንም ዕብራውያን ቸርች ውስጥ ስላሉ ጥቂት ቅዱሳን አይደለም እየተወራ ያለው፣ ስለ ባለቤቱ ማንነት ነው እየተወራ ያለው። ቁጥር 13 ላይ ከእግዚአብሔር አይን የተሰወረ ብሎ ምንድነው የሚለው? ምንም ነገር ብቻ እኮ ነው የሚለው። ምንም ፍጥረት እንደዚህ ያይሃል፣ ክሮስ ያደርጋል። እግዚአብሔር ጸልዩ የሚለን ከኔ መረጃ ለመቀበል አይደለም። ጸልይ የሚለኝ እግዚአብሔር ሆይ እንትኑን ስለው እዛ ድረስ ገብቶ ይሰራል። ናድ ላለማድረግ እኔን አብረን እንስራ ብሎ ነው ጸሎት እንጂ ለእግዚአብሔር መረጃ እየተቀበለ አይደለም። ከኔ ከእርሱ አይን ፊት ምንም ፍጥረት አይሰወርም። የገባበት ጉዳይን የገባበት ቀን አይደለም የሚያውቀው። ነገሩ ሳይመጣ ያውቀዋል፣ መጨረሻውን ያውቀዋል። ለዛ ነው ሲነግር ቀስ እያለ አይነግርም፣ አንዴ ነው የሚነግር። ይሄ ባህሪ ጌታ ኢየሱስ ክርስቶስ ላይ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ያንን ሰርግ ቤት ሄዶ የማያሰክረውን እንትን ካለ በኋላ ብዙ ሰው እንትን ለማድረግ የሚጠቀማት እሷን ስለሆነ ኃጢአት ነው። እንዳጠጡ ጎናቸውን ንገሩት፣ እንዳጠጣ ብሎ አጠጡም ግን አስታውሱ። ኧረ ጉድ ነው። ቸርቸርን እንደ ያልከው ንገሩት፣ እንዳጠጣ በሉት። ብዙ እኮ እየጠጣ እኮ አስቸግሮ እንዳጠጣ በሉት። አንዱ ምን አለኝ? አልሰክርም አለኝ። እዛ ለምዶ ነው። እዛ ብዙ ጠጥቶ አይሰክርም። ስለዚህ እዚህ መቶ እስክ ሰክር ብሎ። ይሄ የእግዚአብሔር ቤት ነው። እንደዚህ አይነት ወሬ እዚህም በእውነት መወራትም የለበትም። አፍተሮል ለእናንተ አይሆንም፣ ግን እንደው ዝም ብሎ ለማስታወስ ያህል እና እሱን ካረገ በኋላ በጣም ብዙ ሕዝብ ተከተለው። ምልክቶች ተአምራት እያደረገ ስለሆነ ብዙ ሰው ሲከተለው መጽሐፍ ሲናገር በሰው ልብ ያለውን ሁሉ ያውቅ ነበርና በአንዳቸውም አይታመንም ይላል። በሰው ልብ ያለውን ያውቃል። የነገሩትን አይደለም የሚያውቀው፣ በሰው ልብ ያለውን። እንከተልሃለን ሲሉት ነገ ስቀለው እንደሚሉ ያውቃል። ልባቸውን ያውቃል። ታውቃለህ፣ ሞቲቫቸውን ጀስቲፋይ ያደርገዋል። መነሻ ሐሳብህን ያውቀዋል። ሰንበዲ ሊታለል ይችላል። እከሌን ሄደ በሚያባብል ቃል ልቡን ልታታል። እግዚአብሔር አይሸወድም። በተገጣጠመ ኮንስትራክቲቭ በሆነ በተመረጡ ቃላቶች በተደረደረ ጸሎት እግዚአብሔር አይነቃነቅም። ልብ ነው የሚያነቃንቀው። እንዲህ ሲያይ ከንግግር ጀርባ እግዚአብሔር ልብን ነው የሚያየው። ምንም ፍጥረት
በእግዚአብሔር አይን ፊት መሰወር አይችልም። እንዴት ያስደስታል! ኦምኒሽየንት ነው፣ ምንም ያውቃል። እኔ አሁን ሁሉን ማወቅ አላቅም፣ ሁሉን የሚያቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። ሁሉን ማወቅ ምን ማለት ነው ብንባል አሁን የኛ ሁሉን ማወቅ እኮ ከሆነ ነገር እስከሆነ ነገር ነው። ሁሉን ማወቅ አይችልም። ይሄ በጣም ትንሽ ያቅ ራሱ ይታመማል። በጣም ብዙ ሲመራመር መንገድ ላይ ነው የምታገኙት። ሰውየው አይችልም፣ ስብስብ ማድረግ አይችልም አንድ ነገር። ስለ ፕላንት ሴል በጣም እድሜውን ሁሉ አጥንቶ አንድ ስቴትመንት ጽፎ ይሞታል። አይችልም። አሁን ሌላውን ስትል እኔ ኒውክለስ ምናምን እሷን ነው ያኛውንስ ልጄ እሱን እንዲያጠና ሁሉን ማወቅ አናቅም። እግዚአብሔር ማወቁ ራሱ ከማወቃችን ያልፋል። የእግዚአብሔር የእውቀት ልክ ራሱ አሁን ያንን ማወቅ እኮ አይደለም፣ እግዚአብሔር የሚያውቀው ምን ያክል ነው የሚለውን ለመረዳት አይችልም ጭንቅላታችን። ሁሉን ያውቃል። ምንም የማያውቀው ነገር የለም። ቸርች የቅዱሳንን እንዳይመስልህ የብርሃን ብቻ የጨለማ ልጆችን ሁሉንም ነገር ያውቃል። ስፒሪት ሪልሙ ላይ ብቻ ሳይሆን ናቹራል የሆነው ኢቪል የሆነው ዳይሜንሽን ላይ ያለውን ምንም ነገር እግዚአብሔር ያውቃል። ሰይጣን ስራው፣ ልቡ፣ ሐሳቡ፣ ምክሩ ሁሉ በእግዚአብሔር አይን ፊት አለ። እግዚአብሔር ሰይጣን የሰራ ቀን አይደለም የሚያውቀው። እንትና ጠፋ አይልም። ምንም ያውቃል። አለማወቅ አይችልም። ምንም ፍጥረት ማለት ሰው፣ መላእክት፣ ቅዱሳን፣ ቀጥሎ አጋንንት፣ በሰማይ በምድር ከምድር በታች ባህር ውስጥ ምንም ውስጥ ያለው ነገር በእግዚአብሔር አይን ፊት ግልጽ። ዕብራውያን ልክ ይህን ሲነግራቸው እኛማ ይላሉ አለመታዘዛችንማ ይህንን ሁሉ የሚያውቅ አምላክ አንተ ውስጥ አለ ነው። የክብር ተስፋ ሆኖ አንተ ውስጥ አለ። ስታሰበው ያውቃል፣ ስታደርገው አይደለም። ወክ ስታደርገው አይደለም፣ ገና በሐሳብ ደረጃ እያለ። ክብር ለጌታችን ለኢየሱስ ይሁንለት። ራዕይ ምዕራፍ 2 ላይ ቁጥር 23 እንድታነቡት ነው። ምንም ፍጥረት በእግዚአብሔር አይን ፊት የተገለጠ ነው ማለት። ምንም ፍጥረት በእግዚአብሔር አይን ፊት የተገለጠ ነው። የሚጠቀሟቸው ቃላቶች በጣም ሪች ናቸው። ባይዘዌ በጣም ሪች ናቸው። አሁን የሚጠቀመው ቃል አለ። አሁን የዚህ ዕብራውያን ደብዳቤ ጸሐፊ ኬ ሳይለንት ሆና ቲሲስ የሚል ቃል ምናልባት ኬ ሳይለንት ስለምትሆን ምንም አይነት በቴሌስኮፕ ከምናየው ትልቅ ኮከብ በማይክሮስኮፕ እስከምናያት ኢምንት ነገር ሁሉም ነገር በእግዚአብሔር ፊት ግልጥ ነው። ትልልቅ ከዋክብቶችን በቴሌስኮፕ ጋላክሲዎችን ምናምን ቁጭ ብለን በቴሌስኮፕ ነው ለማየት የምንሞክረው። በጣም ግዙፍ አካላትን ደግሞ በሰው ደግሞ ያሉትን ባክቴሪያ ምናምን ደግሞ በማይክሮስኮፕ ነው እና ከቴሌስኮፕ እስከ ማይክሮስኮፕ በጣም ሂዩጅ ከሆኑት በእኛ አይምሮ መታሰብ ከሚችሉት ጀምሮ በጣም ኢምንትና ደቃቅ እስከሆነችዋ ድረስ ኤቭሪ ዲቴል በእግዚአብሔር አይን ፊት ግልጥ ነው። ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ 4:5 ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላንብብላችሁ። ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ፣ ጌታ እስኪመጣ ጠብቁ ይልና እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያመጣዋል፣ በሰዎች ልብ ውስጥ ያለውን ሐሳብ ይገልጠዋል። መስሎ ቸኩለ ምንም ነገር እንዳትፈርድ አላቸው። ለምን? በሰው ልብ ውስጥ ያለውን እሱ ወደ ብርሃን፣ ለዛውም የሚለው በጨለማ ነው የሚለው። ምን ማለት መሰለ? ልትገምተው እማትችለውን ማለት ነው። ሊሆን ይችላል ብለ እማታስበውን በሰው ልብ ብቻ ሳይሆን ሰው ሰጉሮ ያስቀመጠውን እሱን እግዚአብሔር በልብ ውስጥ ያለውን ደብቆ ያስቀመጠውን ያንን
ወደ ብርሃን በጊዜ ያመጣዋል። እንዳትቸኩል አንተ። ክብር ለእግዚአብሔር ለአምላካችን ይሁን። በጣም ብዙ የመጽሐፍ ቅዱስ ጥቅስ ልሰጣችሁ እችላለሁ። እግዚአብሔር ሁሉን ያውቃል። ይሄ ለማንም ያልተዋሰ ለማንም ሊዋስ የማይችል ከእግዚአብሔር ከአምላካችን በቀር ምንም አይነት አማልክትም ይሁን ምንም አይነት ፍጥረት እግዚአብሔር ሊዋሰው የማይችለው ነገር የእግዚአብሔር ሁሉን አዋቂነት ኦምኒሽንት ነው። ሁሉንም ነገር ያውቃል። ራዕይ ምዕራፍ 1 ላይ አይኑ የእሳት ነበልባል ይመስላል የሚለው ባይዘው እሱ ነው እንጂ አሁን የሚነድ እሳት ነው አይኑ ማለት አይደለም ትርጉሙ። ምንም ነገር በአይኑ ፊት አይደበቅም ነው። እግሩ በፈላ ዘይት እየተቀቀለ የተቀመጠው ሰውዬ ባይዘው ኢየሱስ ፊት ለፊቱ ላይ ሲመጣ እግሬ እኮ በፈላ ዘይት እየተቀቀለ ነው ያላለበት ምክንያት ይሄ ገብቶት ነው። እንዲህ ሲያየኝ አለ እኔ ያልገባኝን እኔ ላይ አይቶ ያውቃል አለ። እኔ ራሴ አላቀውም አለ በላይ ላይ ያለው እሱ እንደዚህ ክሮስ ያረጋኛል አለ። ጌታችን ትዝ ይላችኋል መንገድ ላይ እየሄደ ያለ ያቺ ባለ 5 መመላለሻ ናት ቤተሳይዳ ባለ 5 መመላለሻ ነች። ጋደም ያለውን ሰውዬ ለ38 ዓመት እንደተኛ አውቆ የሚል ቃል አለ። ስንት ዓመት ተኛ ብሎታል እንዲህ 38 ዓመት ወደ ኋላ አየ። ይበቃል በቃ እስካሁን ድረስ እዚህ ተኝታል፣ አሁን ደግሞ ዞር በል ብሎ ተነስና አልጋን ተሸክመ አውቆ ነው የሚለው መጽሐፍ። ክብር ለስሙ ይሁን። አወቀ ይላል እንደዚህ ሲል አወቀ። ያ ቃል የምታልፉበትን ማስረዳት ብዙ አይጠበቅባችሁ። አንዳንዴ የምታልፉበትን ነገር ማብራሪያ አታችሁ አታቁ ተንበርክካችሁ እሱ ያብራራዋል እሱ ያቀዋል አንደርስታንድ ያረጋል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሰራዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ እምትከፍሏትን ዋጋ እምትሰቃዩትን ሲቃይ ያቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አቀዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። የሚያይ ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችሁ ታውቁ? ኧረ ግቡና አንብቡ ሰቆቃወ ኤርምያስን እኮ አንብቡት እስቲ። እንዴ ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ አንተያይም አለው። ለምን ራስ እንዲህ ተደባብቀ ቁጭ ብለህ አለው። ከዛ እግዚአብሔር መጣና አፍህን ወደ መሬት ውስጥ ቅበርና ጩህ አለው። ለምን እንዳይሰማ ሰው ብዙ እንዳይሰማ እኔ እየሰማሁ ነው አለው። እኔ አታየኝም አለቅን ሲሉት እያየው ነው እና ብዙ አትጩ ቀና አድርጋው ቅበር አፍህን ወደ ውስጥ ጩህ። ሰውስ አትጩ ካልከው እንደምንም ሜዳ ፈልጎ ይጮሃል። ሰው የሌለበት ዝም አይልም። እግዚአብሔር እየሰማው ነው ይላል። ሰምቻለሁ። ክብር ለስሙ ይሁን። ያያል፣ መንገዳችሁን ያያል፣ ሲቃያችሁን ያያል፣ ትግላችሁን ያያል፣ ትጋታችሁን ያያል። ጥሩ ነው። አቃተኝ በጣም ጥሩ ቃል ነው። አልቻልኩም በጣም ትክክለኛ ጸሎት ነው። አይቼዋለሁ ይላል። እሱን የፈለኩት ይላል። እወጣዋለሁ እንዳትሉ ዝርግፍ አርጉት። ፊቱ እንደዚህ መጥቶ ብትንትን አርጎ ግጥምጥም አርጎ ሰካክቶ ህይወትን መልሶ ይሰጣል። እንደሱ ነው የሚለው። በእግዚአብሔር አይን ፊት የተሰወረ ምንም ፍጥረት የለም። ባይዘዌ ጀጅመንታል አይደለም ቃሉ። እግዚአብሔር አይቶ ሲያይ ይፈርድብሃል አይነት አይደለም ድምፁ፣ ያግዝሃል ነው ድምፁ። ባይዘዌ አሁን ወደ እረፍት ለመግባት እየተሰቃያችሁ ነው።
አያቃታችሁ ነው። እምትሄዱትን እያንዳንዱን መንገድ ዲቴል እንደዚህ አየዋለሁ ነው። ምንም አይነት ነገር በእኔ ፊት ሲንቀሳቀሰው እንደዚህ አየዋለሁ። መንገዳችሁ ነው አታስረዱኝም። ምንም ኮንሲልድ አይሆንም። እኔ ፊት ይብተን ያላችሁ ናችሁ። አይ ቅልጥም ጅማታ አጥንቴን ነው የሚያዩ የተገረፉትን ግርፋት ስትራይፕሴን ምናምን ስትሉት አይ ነፍስና መንፈስ ምኞትና ሐሳብን እመረምረዋለሁ፣ ዲቴክት አረጋለሁ። እንደዚህ እስቲ አሜን በሉ። አሜን። ቃሉ ከምን ጋር መሰላችሁ የሚያያዘው? ከፕሮሰስ ጋር አይደለም የሚያያዘው። እግዚአብሔር ሲያይ እንደዚህ ያየ አይደለም፣ ኢንስታንት ነው። ምናልባት አሁን እኛ በጣም ፈጣን ነገር የምናውቀው ማይክሮ ሰከንድ ነው። ከዛም ይልቅ ወዲያው ሁሉን ያውቃል። እየገባው አይመጣም። አሁን እኛ ገባቸው እንደዛ ስለሆነ የሚገባን እግዚአብሔርም እንደዛ ስለሚመስለን ነው። በጸሎት ብዛት እንደምትሰማው አትቁጠሩ አለ ጌታ ኢየሱስ። ደርድረ ምን መሰለ የጸሎት ሲሪየስ ምን መሰለ ዛሬ እንጸልይ፣ አሁን ነገ ደግሞ እግዚአብሔር ሆይ እንደ ተግባብተናል እያልኩ ያለሁት ገብቷቸው ሁሉን ያውቃል። እንግዲህ መጽሐፍ ቅዱስ በጣም ፈጣን ብሎ ያስቀመጠው ብሊንክ ነው፣ በአይን ቅጽበት። ብዙ ጊዜ የመጽሐፍ ቅዱስ ጸሐፊዎች ፈጣን ነገር የሚያውቁት ይሄንን ነው። አሁን ከዛም አይ ቲንክ ማይክሮ ሰከንድ ናኖ ሰከንድ ከዛም ያንሳል። አስረዱኛ። በቃ እንደዛ ወርዱ ድቅቅቅቅ ብሏል። ከዛም በሚፈጥን መንገድ እግዚአብሔር ኦልሬዲ ሁሉን ያውቃል። ጌታ ኢየሱስ ክርስቶስ ያላቸው እሱ አውቃለሁ። አንድ በጣም ልቤን የሚነካኝ ቃል አለ። ጌታ ኢየሱስ ክርስቶስ ሊሄድ ሲል ጴጥሮስን ጠብቅ ሲለው፣ ትወደኛለህ ሲለው፣ ጌታ ሆይ እንድወድ አንተ ታውቃለህ አለው። ኦልሬዲ በአንተ ፊት ነው አላስረዳህም። እንደው በጣም እወድሃለሁ አልልህም። አንተ ታውቅ የለ እንዴ? እወድሃለሁ እኔ አልልህም አለው። ለምን መሰለህ? ዓለም በሙሉ ቢከዳ አልከዳህም ሲል ምንድን ነው ያለው ጌታ? ዶሮ ሳይጮህ ሶስት እዛው አየህ። አሁን ጴጥሮስ ያለው ነው ሰው ሁሉ እነዚህ 11 አታም እንዲያስታውቃል። ያም ይሁዳን በር እያየ ነው። እነዚህም በሙሉ ሕያጅ ናቸው። እኔ እንደዚህ መቃብር አብረን ነው የምንገባው ሲለው ጌታ እንደውም ፈጥና አለው አንተ ነህ ሶስት የምክደኝ ሲለው ካደው ብቻ አይደለም የሚለው አይደለ? እንደውም አንደኛው ከወንጌል ጻፊ ኢየሱስን አይቶ ሊረግመው ጀመረ የሚል ቃል አለ። ጴጥሮስ ረገመው መካድ ብቻ። ከዛ ዛሬ መጥቶ ትወደኛለህ ሲለው ጴጥሮስ ኦፍ ኮርስ ነው እንዴ ያለ። አንያ ብነው እንደምን ጥርጥራለሁ ጌታን እንደዚህ ያለው ጴጥሮስ እንደወደህ አንተ ታውቃለህ። ምን ማለት ነው? እንደምወዳችሁ ታውቃላችሁ እንደሚባለው አይደለም። በልቤ ውስጥ ያለውን ያንተን የመውደዴን መጠን ታውቀዋለህ። ኢቭን እኔ እንኳን ልለካው አልችልም ማለት አንተ ታውቃለህ። ስለዚህ አሁን ሪስፖንሲብል ስታረገኝ መጠኑ አንተ እጅ ላይ አለ። እኔ አይደል አንተ ታውቃለህ ሲለው እንግዲያው አይደል ያለው። ጌታችን ኢየሱስ ክርስቶስ ሁሉን ያውቃል። አሜን። ምንም ነገር ጌታ ኢየሱስ ክርስቶስ ያውቃል፣ ሁሉን ያውቃል። እግዚአብሔር ነው። ምናልባት ሌሎቹን ባህሪያቶቹን እዚህ መጽሐፍ ላይ አሁን እዚህ ክፍል ላይ ስለሌለ እንጂ ሁሉን ይችላል አይደል? ሁሉን ማወቅ፣ ሁሉን መቻልና በሁሉ ስፍራ መገኘት። ኦምኒፖተንት ነው፣ ኦምኒሽንት ነው፣ ኦምኒፕሬዘንት። እነዚህ ባህሪያት በአብ በወልድና በመንፈስ ቅዱስ ብቻ ነው ያሉት። ማንም አልተጋራም። አንዳንዴኛ እንደሚመስለን አንዳንዴም በጣም የሚወዱን ሰዎች እንደሚነግሩን አይደለም። እኛ ጥቃቅን ትናንሽ አማልክት ነን እንደሚሉን አይደለም። ስለ ራሳችን ራሱ ሰው ነው የሚነግረን። ምንም አናቅም። በጣም ነው የምናሳዝነው። በጣም ነው ማዝነው። ምንም አናቅም።
ኢንፎርምድ ነን። ዝም ብሎ በጣም ጥቃቅን መረጃ ነው ያለን እንጂ ምንም አናውቅም። እና የዚህ ደብዳቤ የዚህ መልእክት ጸሐፊ የሚነግራቸው እሱ ነው። ከዛ አንድ ቃል ይጠቀማል። የመጨረሻዋ ቃል እዚህ ቁጥር 13 የመጨረሻ ቃል ነች። እንደዚህ ስላለች አይደል? ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው የሚል ቃል አለ። ክብር ለኢየሱስ ይሁን። በጣም ይገርማችሁ ቃሉ አሁን የተራቆተ ነው የሚለው ቃል ጂምኖስ የሚል ቃል ነው የሚጠቀመው። ጂምኖስ እንትኑ ገርሞ ነው እኔ የጸሐፊው አጠቃቀም። ጂምኖስ የሚለው ቃል ጂምናዚየም የሚለው ቃል የመጣበት ቃል ማለት ነው። እና ሰው ጂምናዚየም ውስጥ ለመስራት በእነሱ በሮማውያንና በግሪካውያኑ ዘመን ብዙ ልብሱን ይቀንሳል ከላዩ እና አሁን ኔክድ ሆኖ አይታይም፣ ግን በጣም ብዙ ልብሱን ግን ይቀንሳል። አሁን በስዕላዊ መልክ ነው። አሁን ለነሱ ይገባቸዋል። አሁን ሮማዊ አይሁዳዊ አሁን ካያችሁት እኮ የሚለብሰው ልብስ የቀሚሱ ውፍረትና ርዝመት ከላይ የሚከናነበው ነገር አሁን እኮ ነው እንጂ ድሮ እኮ አሁን ይሄ መጽሐፍ በተጻፈበት ዘመን እኮ አይሁዳዊ እኮ ገላልጣ ነው የምታገኘው። ድብቅብቅ ብሎ ነው የሚሄደው እና ሁሉም ነገር በፊቱ የተራቆተ ነው ሲል እዛ ስፖርት ማዘውተሪያ ስፍራ ይህንን ሁሉ ካባቸውን አወላልቀው እንደሚታዩት ሁሉ ምንም ነገር በእግዚአብሔር ፊት የተሰወረና የተደበቀ ሊሆን አይችልም። ግልጥልጥ ነው የምትሉት በእግዚአብሔር ፊት። ፈቃደኛ ሆኜ ለመታየት በመቅረብ የተመሰረተ ሳይሆን እግዚአብሔር ፊት አንተ ብትደባበቅም አትደበቅም ነው። ብትከናነብም ብዙ ብትለብስም እርሱ ግን እንደዚህ ሲያይህ ያልተሰወረውንና የተደበቀውን አንተ ልትሰውረው የወደድከውን ሁሉ ያየዋል። በእርሱ አይኖች ፊት ምንም ነገር የተገለጠ ነው፣ የተራቆተ። በጣም በትትና ጠገባቸው ሰው ሁሉም ነገር በእግዚአብሔር ፊት የተገለጠ ነው በሉት። እና የዕብራውያኖቹ ሰዎች ምን ይላሉ? ሁሉንም ነገር ያያል። አዎ የሰራውትን፣ ያጠፋውትን፣ ያበላሸውትን ይሄንን ሁሉ ነገር ያያል። አዎ አለቀልኛ። በእግዚአብሔር የቅድስናና የጽድቅ ልክ፣ በእግዚአብሔር የንጽህና መጠን በእኔ አመፀኝነትና ኃጢአተኝነት ልክ ማለቃችን ነው ማለት ነው። ልንሞት ነው ማለት ነው። በእግዚአብሔር ጽድቅ ፊት መቆም አልችልም ማለት ነው ሲሉ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ አለን። አምብሪጁ ይሄ ነው። አምብሪጁ ይሄ ነው። እና ልሞት ነው፣ እና ሊያልቅልኝ ነው፣ እና ልገደል ነው። እግዚአብሔር ጻድቅ ነው። አዎ እግዚአብሔር ፊት ምንም አይደበቅም። አዎ ሁሉንም ነገር ቃሉ ሲመጣ ይቆርጠዋል። ደሙ እንዲሰኘ ይኛል እና ሊያጠፋኝ ነው ኖ በሰማያት ያለፈ አይ ወደ ምድራዊው ድንኳን ሳይሆን ወደ ሰማይ የገባ ታላቅ የተባለ ሊቀ ካህን ጌታ ኢየሱስ ብቻ ነው። የለም ሌላ። አሮን አልተባለም በዚህ ደብዳቤ ላይ። ታላቅ ሊቀ ካህን ብሎ ምንድነው የሚለው? የእግዚአብሔር ልጅ ኢየሱስ ስላለን። እስቲ አሜን በሉ። ጮክ በሉና ኢየሱስ አለኝ። አሁን የኢየሱስ መሃል ላይ መግባት፣ የኢየሱስ ለኔ ክህነት ሆኖ መቆም የጥላውንን አመፀኝነት መደበቂያ አይደለም። የእግዚአብሔር ቃል ግን በእኔ በሙላት እንዲሰራ በድካሜ እየራራልኝ ይደግፈኛል። አሁን አይ የእግዚአብሔርን ቃል እሰማለሁ። አዎ ያቅተኛል። አዎ እግዚአብሔር ጥላውን አቅቶታል ብሎ አይቆርጠኝም።